ጀነራል ታደሰ ወረደ ወደ 4 ኪሎ የተጠሩበት ምክንያት ታወቀ። ጀነራሉ አዲስ አበባ ከመጓዛቸው አስቀድሞ የፌደራሉ መንግስት በወልቃይት አስቸኳይ እርምጃ እንዲወስድ አስጠንቅቋል። ጠቅላይ ሚኒስትር አብይ ወልቃይት ላይ እርምጃ ካልወሰዱ ከባድ አደጋ እንደሚፈጠርም አሳስበዋል። በዝርዝር ታዳምጡታላችሁ። በክልሉ ዋና ከተማ ውጊያ ተቀሰቀሰ። ከርዕሰ መስተዳድሩ ቢሮ አቅራቢያ ከባድ ተኩስ መደረጉም ተሰምቷል። በዚህ ውጊያ ላይ የክልሉ ፖሊስ ዋና አዛዥ መገደላቸው ተዘግቧል። ለውጊያው መቀስቀስ ምክንያት የሆነው የብሔር ግጭት ነው ተብሏል። ትሰሙታላችሁ። ሩሲያ ተጨማሪ የኒውክሌር ስምምነት ከኢትዮጵያ ጋር ተፈራረመች። ቭላድሚር ፑቲን አዲስ አበባን የኒውክሌር ባለቤት ለማድረግ እየተንቀሳቀሱ ነው። ጠቅላይ ሚኒስትር አብይ የህዳሴ ግድቡ በተመረቀበት ዕለት ኢትዮጵያ በቀጣይ ኒውክሌር እንደምትታጠቅ ይፋ ማድረጋቸው የሚታወስ ሲሆን ዛሬ ደግሞ የኒውክሌር ሚስጥራዊነትን ለመጠበቅ የሚረዳ ወታደራዊ ስምምነት ተፈራርመዋል። በዘገባችን አካተነዋል። ኤርትራ ትፈርሳለች ሲሉ ዲያቆን ዳንኤል ክብረት ተናገሩ። ኢትዮጵያ የባህር በሩን በእጇ ያስገባች ቀን የኤርትራ ሀገርነት ያከትምለታል ብለዋል።